በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላካችን ቸርነት ደግነት የባህሪ የሆነ ልዑል አምላክ በቸርነትህና በምህረትህ እስከዚህ ሰዓት ስለጠበቅከን ክብርና ምስጋና ላንተ ይሁን። አምላክ ወላዲተ አምላክ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየጸጋችሁ እንደየክብራችሁ ክብርና ምስጋና ለእናንተ ይሁን። የአጠቃላይ ኦርቶዶክሳውያን እንዲሁም ደግሞ በደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የምትገለገሉ ምእመናን እንኳን ለስድስተኛው ሳምንት ለአብይ ጾም ገብርኄር የሚል ስያሜ ለተሰጠው እንኳን አደረሳችሁ አደረሰን። እንግዲህ አብይ ጾም ከሰባቱ አጽዋማት ውስጥ አንዱ የሆነና አብይ የተባለበት ምክንያት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም በመሆኑ ምክንያት እንደሆነ ሊቃውንተ ቤተክርስቲያን ያስረዱናል። እንግዲህ በዚህ በአብይ ጾም ውስጥ 8 ሳምንታት ሲኖሩ የመጀመሪያው ዘወረደ ሲሆን ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ደግሞ ደብረ ዘይት፣ ዛሬ ያከበርነው በዓል ደግሞ ገብርኄር የሚል ስያሜ ተሰጥቶታል። ስያሜውን ያገኘው እንግዲህ ከታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ እንደሆነ ከመዝሙሩ ተነስቶ ስያሜው እንደተሰጠው ቅድስት ቤተ ክርስቲያናችን ታስተምራለች። ስለዚህ የመጀመሪያው ነገር ገብርኄር ማለት ምን ማለት ነው? ገብር እና ኄር ከሚል የግዕዝ ቃል የወጣ ሲሆን ገብር ማለት አገልጋይ ባሪያ ማለት ሲሆን ኄር ደግሞ ቸር፣ ታማኝ፣ ቅን ማለት ነው። ስለዚህ ገብርኄር የሚለው ትርጓሜ ታማኝ ባሪያ፣ ታማኝ አገልጋይ ወይም ደግሞ ቅን አገልጋይ ይሆናል ማለት ነው። እንግዲህ የቃሉን ሙሉ ቃሉን የምናገኘው በማቴዎስ ወንጌል በምዕራፍ 25 በቁጥር 14 እስከ 31 ነው። ታላቁ ሊቅ ቅዱስ ያሬድ ገብርኄር ብሎ የሰየመው ከዚህ የመጽሐፍ ቅዱስ ክፍል እንደሆነና በቤተ ክርስቲያናችንም ዛሬ በተደረገው አገልግሎት በቅዳሴ ሰዓት የተነበበው የወንጌል ክፍል ነው። ሙሉ ቃሉን በእግዚአብሔር ስም አነበዋለሁ። ወደ ሌላ ሀገር የሚሄድ ሰው ባሮችን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሂዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሂዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙም ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጠኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሂጄ መክሊትህን በምድር ቀበርሁ፣ እነሆ መክሊትህ አለ። ጌታውም መልሶ እንዲህ አለው፣ አንተ ክፉና ሀኬተኛ ባሪያ፣ ካልዘራሁበት እንዳጭድ ካልበተንሁበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር።
ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው እንኳ ያለው ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ትምህርቱን ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱና ለሐዋርያቱ በምሳሌ ያስተማራቸው ነው። እንግዲህ ከታሪኩ እንደተረዳ ነው ጌታ የተባለው በምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ፣ አገልጋይ የተባሉት ደግሞ በተለያየ ደረጃ የምንገኝ አገልጋዮች፣ አማኞች፣ ምእመናን እንደሆን ሊቃውንት ይህንን ምሳሌ ወስደው ያስተምሩናል። ስለዚህ ከታሪኩ እንደተረዳ ነው ወደኛ ሕይወት ስንቀይረው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን የተለያየ ጸጋ ሰጥቶናል። የእውቀት ጸጋ፣ የገንዘብ ጸጋ፣ የማስተማር ጸጋ፣ የመቀደስ ጸጋ፣ የማወደስ ጸጋን እግዚአብሔር ሰጥቷል። ስለዚህ በዚህ ጸጋችን ተጠቅመን እግዚአብሔርን ካስደሰት ነው በመጨረሻ ወደ ጌታ ደስታ ግቡ ተብለን አንተ ታማኝ አገልጋይ ወደ ጌታ ደስታ ግባ ተብለን እግዚአብሔር ወደ ዘላለም ደስታ እንድንገባ ከዚህ ላይ ትምህርቱ ያስረዳናል ማለት ነው። በሌላ በኩል ደግሞ የተሰጠንን መክሊት ሳንጠቀምበት እንዲሁ ካባከን ነው በመጨረሻ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ይመጣል። ሰዎችን እንደየመክሊታቸው እንደየሰጣቸው ጸጋ ይጠይቃል። ጌታችን ሩቅ የሄደው ተብሎ በመጽሐፍ ቅዱስ ላይ የተጠቀሰው ሩቅ የሄደው ጌታ የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከድህነት በኋላ ዓለምን ካዳነ በኋላ ወደ ሰማይ አድርጓል። ነገር ግን እኛ እንደ ኦርቶዶክሳውያን አማኞች ጌታችን መድኃኒታችን ኢየሱስ ክርስቶስ ለዳግም ይመጣል፣ ለፍርድ ይመጣል ብለን እናምናለን። ስለዚህ ታማኝ አገልጋዮችና ያልታመኑ አገልጋዮች በተሰጣቸው ጸጋ ምን አፍርታችኋል፣ ነግዳችሁ አትርፋችሁበታል ወይ የሚል ጥያቄ ይመጣል። ስለዚህ በዚህ ሰዓት በመዝሙር 49 መዝሙር 49 እና 50 ከቁጥር 3 ጀምሮ እንደምናየው ባለፈውም ሳምንት በደብረ ዘይት የተሰበከልን ምስባክ ነው። ወአምላክነሂ ኢያረምም እሳት ይነድድ ቅድሜው እግዚአብሔር ሰገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜው። እግዚአብሔር በግልጽ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል የሚል አለ። ስለዚህ እግዚአብሔር ለዳግም ምጽአት በመጣ ጊዜ፣ ለፍርድ በመጣ ጊዜ እያንዳንዳችን በተሰጠነው መክሊት በተሰጠነው ጸጋ መሰረት እንጠየቃለን። ስለዚህ በዚህ መክሊታችን በተሰጠን ጸጋ ሳንንቅ አገልግለን አትርፈን ለጌታችን ከመለስን እናንተ የአባቴ ብሩካን የሚለውንን የተስፋ ቃል ሰምተን ወደ ዘላለም ሕይወት እንገባለን፣ ወደ ዘላለም ደስታ። ቅድም ጌታው ባሮችን ወደ ዘላለም ደስታ ግቡ እንዳለው በጌታችን መድኃኒታችን ኢየሱስ ክርስቶስን በፍርድ በመጣ ጊዜ ወደ ዘላለም ደስታ እንገባ ዘንድ ፍርድን እናገኛለን። እንደ ሀኬተኛው እንደ ሰነፉ አገልጋይ ወይም ደግሞ ታማኝ እንዳልሆነው አገልጋይ ደግሞ በተሰጠን ጸጋ በተሰጠን መክሊት ካላገለገልን አገልግለን ካልተገኘን እናንተ እርጉማን ከኔ ወግዱ የሚለው የእግዚአብሔር ቃል በእኛ ላይ ይሰራል ማለት ነው። ስለዚህ ዳግም አምላካችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በመጣ ሰዓት መክሊታችንን ተጠቅመን በተሰጠን ጸጋ አገልግለን ብዙ ትርፎችን አፍርተን የመንግስቱ ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ቅዱስ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።